ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች የሄርሜላ ፋሚሊዎች እንግዲህ ሄርሜላ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ እያልኩኝ እንግዲህ መጥቻለሁ። ጎጃሜ ነኝ። በጣም ነው የሚገርመው ሁሉ ሙቤ እንግዲህ ተዘወጀ በስንት አመቱ ማለት ነው። እንግዲህ ካወቅ ነው እንግዲህ የመጀመሪያ ከነ አብርሃም ጋር እንግዲህ ደመቁን ኤንዱ አስተዋውቀው ማለት ነው። አብርሃምን እንግዲህ ቀጣይ ማን ነበር? ሙቤ ነበረ። በሻርብ ሻሿን አስራ ራሷን አስራ በሻሽ ደመቁ በምትመጣበት ጊዜ ሙቤ ሁለተኛው ነበረ ማለት ነው። በነገራችን ላይ ጸጉሯም ይታያል። እንደገና ደግሞ እኔ በጥፍሯ በጣም ደንግጫለሁኝ። ጥፍሯ ሱብሃንአላህ በጣም የሚያስፈራራ ነው። ኢትዮጵያ ውስጥ አላህን ረስታችኋል ማለት ነው። ለሐውለ ወላ ቁወተ ኢላ ቢላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወላሂ ነው የምላችሁ በራሳችሁ ጥፍር እናንተ ኢትዮጵያ ያላችሁ ሰዎች ኢትዮጵያውያን በጥፍራችሁ በራሳችሁ ጥፍር ብታጌጡ አንደኛ አረም አትሄዱም፣ አንደኛ ጉልጓሎ አጎለጉሉም፣ አንደኛ ውሃ እንኳን ማትቀዱ ሰዎች ናቸው እኮ በአሁኑ ታይም ላይ ማለት ነው። ሁሉም ሰው ከተማ ነው ያለው። አሁን እንደ ድሮ እንደፊቱ አይደለም። ወይ ወታችሁ ማንጓ እንኳ ራሱ እኮ እንዲለታረጉ ሰዎች እኮ ናቸው። እና ጥፍሯ ምንድን ነው ይሄ ጥፍሯ ማለት ነው። በሁለተኛ ደረጃ ሙቤ እንኳን ደስ አለህ፣ ምርጥ ወንድማችን ነክ፣ ምርጥ ወንድማችን ጸባይ ሰናይ ደህና ሰው ጥሩ ሰው። አብርሃምን በዚህ ታይም መገኘቱ ጥሩ ነው። ፍቅርዬም ተገኝታለች። እንግዲህ አግብቶ ነው ወይንስ ቀለበት እያሰረው ወላሂ ላዚም ብሎ እንግዲህ ምሏል ሙቤ። አንድ ሙስሊም ወላሂ ላዚም ብሎ ከማለ ሽማግሌም ልክ ያለው ብሏል። እንግዲህ የልጅቱ ፍቅረኛስ ያለቀሰው ያኛው ልጅ እናቲቱ ሳውዲ አረቢያ መታ ነው እንግዲህ ያንን አንድ ፍሬ ልጅ ያሳደገችው የድሃ በር የመሰለ ፊቱን ድቡልቡል አድርጎ ማሻአላህ ያለቅሳል። ያኛውሳ ሙቤ ነህ ያሸንፈው ወስደህ ነው ወይ ከዛኛው አንተን መርጣ ነው ወይ በድንህ ጠንካራ ሁነህ ነው ወይ በስራህ ጠንካራ ሁነህ ነው ወይ ገንዘብ አይታብህ ነው። የአሁን ጊዜ ሴቶች በነገራችን ላይ ሱብሃንአላህ ወላሂ ለአዚም ነው የምላችሁ በብር የሚመኩ ሴቶች አሉ። ሁላችሁን እያልኩ አይደለም። ድሃ ባል አግብቼ ሰርቼ አብሬ እለወጣለሁ። ኔበር ዲፕ ኦቨር ጋይስ የለም እንደዚህ ኔበር አልኳችሁ። የለም ጭራሽ የለም እንደዚህ አይነት ማለት ነው። እኛ ግን ባሮቻችን ከሌላቸው ተጋግዘን ነው ስንኖር የነበረው ማለት ነው። የዛሬን አድርገውና አሁን ሙቤ እውነትህን ነው ወይንስ ለሶሻል ሚዲያ ብለህ? አላቅም። እንኳን ደስ አለህ ወንድማችን ነህ። በዚህ አጋጣሚ እንኳን ደህና ደረሳችሁ ብያለሁኝ። የኢትዮጵያ ዩቱበሮችን የለየ ማለት ነው ለማህበረሰቡ። ትናንት በስቲያም ወደዛም እንግዲህ 3 ቀን 2 ቀን ሆኖኛል ብዬ ነው በየቀኑ እያልኩ ነው ብዬ ለእናንተ ለዩቱበሮቹ ለሙስሊሞቹ ለዩቱበሮቹ አላልኳችሁም። ረስቻችሁ እናንተ እንደማትፈቅዱን እኛም አንፈቅዳችሁም። ካልፈቀዳችሁን ለእኛ ቦታ ከሌላችሁ ለእኛ መልስ ካልሰጣችሁን እንዴት አድርጌ እኔስ ብሆን ልፍቀዳችሁ? እናንተ ካልፈቀዳችሁ ባይዘው እኛንን እንጂ የምናውቃችሁ እናንተ አታውቁንም ሲጀመር። እኛ ግን እዚህ ወደ እንሶች እየተበላለን ብዙ ነገር እየሆንን ያለ ነው እኛንን። ለማንኛውም ጎሽ ብያለሁ። ቡቢ ወደ ስራ ነውስ ምንድን ነው? እንደ ልጅ ቶፊቅ እንዳትበላን። እንደ ልጅ ቶፊቅ መሪና ጋር 2 አመት ሙሉ ሰርቶ ኧረ ጥፍሯ አንቺ ጥፍሯ ላ ሐውለ ወላ ቁወተ ኢላ ቢላሂ አልዓዚም። እሻደ ሐረካት የናስ ወላሂ ላዚም ጥፍራችሁ እሻደ ወላሂ። ኧረ ንቁ። ይሄ ጥፍር እንዴት እንደሚያስጠላ የፍየል ይሁን የሰው ይሁን የምን ይሁን የማይታወቅ ነገሩ። የውሻም ሊሆን ይችላል ተሞርዶ ነው እንጂ የውሻም ሊሆን ይችላል። አንድ ወንድ ልጆች ልታቡ ስትሉ አሊያም ደግሞ ፍቅረኛ ቀለበት ልታስሩ ስትሉ እውነቴን እምላችሁ እንደዚህ አይነት ጥፍር አታስደርጉ። ትናንሽ ጥፍሮች አሉ እንደው ቢደረግ እንኳ ትናንሾች ጥፍር አሉ ትናንሾች ማለት ነው። እነዛን አድርገሽ እንደዚህ አይጠበቅብሽም። የዚች ደግሞ የተለየ ነው ወላሂ የተለየ ነው። ለሐውለ ወላ ቁወተ ኢላ ቢላህ። ታዲያ ልብሱ የለበሰችው አሁን የተፈቀፈቀች ዛፍ የመሰለች ልብስ ለብሳ የመጣችሁ ታዲያ ይሄ የምን አይነት አለባበስ ነው? አንተስ እሺ ሱፉን ለበስክ
ደመቀ ብሩስ የተገኘ እንደዚህ የምታረጉበት? እኔ እንዲሁ አንዳንድ የኢትዮጵያ ዩቱበሮች በጣም ነው ታስደምሙኛላችሁ። ብር የት እየመጣ ነው ጋይስ? ኧረ እኔም ኢትዮጵያ መጥቼ እንደዚህ ልበል? ንገሩኝ ለእኔ እንዴ! ኧረ ንገሩኝ። ብር የት ነው የምታገኙት? እኛ ሰሽ እየሰራን ነው። ብር ወር ወር ደሞዛችንን እየዛቅን ነው አይደል እንዴ? እንዳትስ ጉድ 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 ሳይሰማ መስከረም አይጠባ። መልካም ቀለበት አሰራ ወንድም አለም ይሁንልክ። ሙቤ እንወድካለን እናከብርካለን። እንዳለመታደል ሆኖ ግን ተከታይ የለህም። ሱብሃንአላህ እኔ ራሱ ወላሂ ህጃላ እንጂ ከእነ አብርሃም ጋር እኩል የመጣ ልጅ ነው። ግን ያው ቻናሉ ሲወድቅም ሲነሳም ፍቅርዬም እንደዛው እንግዲህ ፈጣሪ ይድረስላችሁ፣ አላህ ይድረስላችሁ። ሌላ በደንብ የሚባለው ነገር የለም። ለእኛም አላህ ይድረስልን። የእናንተ ችግር የለም። ምክንያቱም እኛ እንቅልፋችንን አተን አረብ ሀገር እየሰራን እግራችን እስከሚንቀጠቀጥ እናንተ ጥሩ መኝታ ላይ እየተኛችሁ ለእኛ አላህ ይድረስልን። በቀድሚያ አላህ ይድረስልን ለራሳችን ዋላ ራሴ ላይ አልቃሽ ለእኛ አላህ ይድረስልን። ኢንሻአላህ ላይክ ሼር አድርጉ።